ስማያ እንዴ ያንተን ሰላም ያንተን ጤና ነው የሚፈልገው። እንደገፋ ከማንም እንትን እንዳለግ ማንም እንደሰደበ ምናምን አይደለም። እውነት እስኪ ወላሂ በይ ማንም እንደገፋ ማንም እንትን እንዳለ ማንም እንደሰደበ አይደለም። እኔ ያንተን ደስታ ያንተ ሰላም ነው የምፈልገው ብላ እንግዲህ ውሽሚት ቁጭ አለች። አብርሃምም እሺ ብሎ ተቀበለ። እኔ እኮ ብያለሁ እኮ ውላዊል ነው። እዚህ ነው ሲባል እዛ ነው፣ እዛ ነው ሲባል እዚህ ጥርግ በሉ፣ እውነት ጥርግ በሉ ማለት ነው። እና እንግዲህ ያው አልገፋም ምናምን እያለችው ነበረ ማለት ነው። አንቺ ባለጌ፣ አንቺ የሜዳ አህያ፣ እውነት አንቺ ውዳጊ ማለት ነው። ጭራሽ ሆስፒታል ድረስ ተከትለሽ ሄደሽ እኔን ያንተን ሰላም ነው እኔ ያንተን ደስታ ነው የምፈልገው፣ እውነትሽን ነው እስኪ ወላሂ በይ። እንደው አንቺ የወለደች እናት አፈር ቢያፈር ያስበላሽ ያባት አምላክ። ይኸው አብርሃም ደግሞ እሺ 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 አለ እኮ። እሺ ድምፄን ይሰማሃል? አዎ ይሰማኛል። ይሰማዋል፣ ይሰማዋል፣ በደንብ ነው የሚሰማው። የውሸት አወዳደቅ እንደወደ ከራሱ እኮ ግልጽና ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ማለት ነው። እና አብርሃም እንግዲህ ነቅተዋል፣ ያው ወጥቷል ከሆስፒታል ማለት ነው። ማለቴ በአይንሻ የተሻለ ወይ በዱኛ እንዴ እማናየው ጉድ የለም እኮ። ቀን ቀን ማታ ማታ ቪዲዮ የሚለቀቀው ሌላ ታሪክ ነው እንጂ ማለት ነው። እና ያው ነቅተዋል። በቃ እኔ ከዚህ መውጣት ነው የምፈልገው አለ ማለት ነው። ትላንትና እንግዲህ ከህይወቴ ውጪልኝ አልፈልግም፣ እንደዚህ አጠገቤ ሁለተኛ እንድትደርሽ አልፈልግም ብሎ ነበረ። ዛሬ ደግሞ እሺ 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 እሺ። በምንድን ነው እርግጠኛ የምትሆኑት ጋይስ? እንዲታረቁ ነው የማትፈልጉት ሁላችሁም ብላችሁ የምትሳደቡ ራሱ አላችሁ። እና አብርሃምና ሩታ ይታረቁ ብለን ግግም የምንለው ማለት ነው። ምን ዋስትናለን እንዴ? እንዴት ብለን ነው አብርሃምና ሩታ ይታረቁ የምንለው? አትታረቂ ሩታ አትታረቂ። እውነት ይኸው አብርሃም እሺ እሺ ያላት። እሺ ምን እናደርገኛ? እንደው አንቺ የሜዳ አህያ ውዳቄ የሆንሽ ሴትዮ እንደው ድፍት ያድርግሽ የአባቴ አምላክ። አንቺ አሰዳቢ ማለት ነው። እንደው እናትሽ ራሱ ምን ብታቀምሻት ነው? እንደው ዶላሩ አቅምሰሻት ነው እንደዚህ ስድ አድርጋ አሳድጋ የለቀቀችሽ ማለት ስድ አድርጋ የለቀቀች። ወይ በላቸው። እኔ ስድብ ከተሰማኝ ተገደልኩ ዛሬ ማለት ነው። ማለቴ በቤተሰብ በኩል ቤተሰብ እና እንዳለ ቻናሌ ብሎክ አድርግ ያለው ጨርሼ ማለት የኔ ድምፅ እንዳይደርሳቸው በቃ ብሎክ 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 ቻናሌ እንዳያውቁት ማለት ነው። እና እንዳይደርሳቸው አድርጌው ቁጭ ብያለሁ ማለት ነው። ስለዚህ ብሳደብ ምን ብል ማንም እንትን ምን አገባሽ ነው የምትባሉት። እና እኔማ ያገባኛል። ህዝብን ስትጨርስ አላየትም። እና እንግዲህ በውድ ቤተሰቦቼ ያው በሁሉም ነገር ከጎን ሆናለሁ ብለች። ይሄ ደግሞ ሴታ ሴት ወይዘሮ ብርቄ ብርቄ ብርቅዬ እንግዲህ እሱ ደግሞ ምን እያለ ነበረ? እኔ አብርሃም ያንተ ደስታን ፈልጌ ነበረ። እኔ አንተን በብዙ ነገር እየተጎዳህ ስለነበረ ነው ያንን ያልኩህ። በጣም ይቅርታ። አልቅሰህ ሞትሃል። እውነት አልቅሰህ ሞትሃል። እንደው የእናንተ ውሸት ማለቂያ የሌለው ሃይማኖት አልባ ቡታጀራ ውስጥ እናንተ ሃይማኖት አልባ ቡታጀራ ውስጥ እነሱ ብቻ ናቸው፣ እኛን አይደለንም እንዴ? ስንቱ ሃይማኖተኛ አለ እንደ ስንቱን ቤተ ክርስቲያን ጠዋት ተነስቶ የሚሄዱ አሉ። ስንቱን ጠዋት ተነስቶ መስጂድ የሚሄድ አለ። የምሬ ነው የምላቸው። እነሱ ብቻ ናቸው ሃይማኖት አልባ። ስለዚህ እነሱ ስለማሉ ስለዋሹ በውሸት ዓለም ስለሚኖሩ ሁሉም ሃይማኖት አልባ አይደለም። እነሱ ብቻ እነዚህ ማለት ነው። ይሄ አጃቢዎቹ አብርሃም እንግዲህ መሀንዲስ ነው። መሀንዲስ ታውቃላችሁ አይደለ? መሀንዲስ ነው። በቃ እነሱ እንትን ናቸው፣ አጃቢ ናቸው ማለት ነው። ከዛ የሚመነጨው ውሸቱ ከየት ነው? ከአብርሃም ነው ወይ በሉኝ። ባጃችሁ እኔ አያዋጣኝም። እኔ ራሴን ችዬ መኖር ሴት ነኝ። ችዬ መኖር እፈልጋለሁ። አሁ ራሴን እፈልጋለሁ። ስለዚህ እነሱ አጃቢ ናቸው። አንዳንድ ነገር ለቃቅመው ያመጡና አብርሃም እንደዚህ አይነት ነገር እንስራ ብለው ነው እንትን የሚሉት። ስለዚህ አብርሃም አሁን እሺ ብሎ የለም እሺ በቃ ፕሮግራሙ አዘጋጅቼ እንትን ያልኩኝ ያንተ ደስታ ፈልጌ ነው፣ ሀዘንህ አልፈልግም። በሁሉንም ነገር ከጎን ሁኝ፣ እውነት ሁኝ። ያግባሽ፣ ተጋቡ፣ ርቃችሁ ቁጭ በሉ። ቡታጀራ ውስጥ እንዳናያችሁ ማለት ነው። እውነት ተጋቡ ማለት ነው። እና ሩታ ራሷን የምችላ መኖር ያቅታት ደግሞ እኮ አትለያዩማ። ችግሩ ይሄ ነው። እውነት ችግሩ ይሄ ነው። እንደው ውሽሚት ድፍት ያደርግሽ የአባቴ አምላክ። የሚደፋ በሽታ ይድፋሽ። እውነቴን ነው የምልሽ። እኔ ሰው ተራግሜ አላውቅም፣ ግን ንግግርሽና ድርጊትሽ ሁሉ ስለሚያስጠላ እራግማለሁ እንጂ ዝም ብዬ አልራገመው ማለት ነው። እና አብርሃም አይዞ፣ እንኳን ዳንክ፣ ለቤትህ ያብቃ። አዎ ይሄ ከማለት ውጭ ምን እላለሁ? ምንም አይደለም፣ ምንም ማለት ግን ሩታ አጠገብ እንዳትመጣ። ከትላንት ወዳ አንቺ ነው ከሰሞኑ አንቺ ነው ማፈቅረው ብሎ ማለት ሩታ ሲለምናት ነበረ። ልጅን ማየት ፈልጋለሁ ብሎ ሲንከራተት ነበረ። እንደው ማስመሰል አይሰለችህም አንተ ልጅ? እንደው ማስመሰል አይሰለችህም? ሩታ ቤቷ ቁጭ ብላ በቃ እናንተ ትሄዳላችሁ። አሁን እኮ አብርሃም ነገም እኮ ሊሄድ ይችላል እኮ ሩታ ጋር ይሄዳል። ወይ ከነገ ወዲያ ወይ ነገ ሩታ ጋር ካልሄደ እኔ ምን አለች በሉ። እሺ ምክንያቱም እዚህ ጋር የሚያደርገው ሌላ ነው፣ እዛ ጋር ሄድና ሌላ ታሪክ ይሰራል ማለት ነው። ስለዚህ ጠብቂ እያንዳንድሽ
አሁን ይሄድና እኔ ከአንቺ ጋር መቀጠል ነው የምፈልገው፣ ልጄን ማሳደግ ነው የምፈልገው፣ በቃ ህይወታችንን እንምራ ሩታዬ ይላታል ማለት። ሩታ ደግሞ አልፈልግም፣ ሄድ እዛ የምትፈልግህ ውሽሚት አለች ትውሰድ ትለዋለች። ፈጣሪ ወይ ትዕግስት ውስጠኝ። እንደው አብርሃም ስምህ ራሱ እኮ አግማማ ነው ማለት ራስህን ያግማማኸው፣ ምክንያቱም በራስህ ስራ ነው። አንተ ውሽማ መጣህ፣ ከዛ ውሽማ አለ። እኔ ራሱ ላፌ ራሱ እንደዚህ ስል እንዴት እንደማፈር ማለቴ ሰሞኑ ወንድሜ ተከታትሎ ውሽማ ብዬ ተናግራለሁ ቤተሰብ። ከዛ በኋላ ውሽማ ትላለች ብሎ እንትን አለ ሰብስክራይብ አንስቶ ብሎክ አድርጎኝ፣ ከዛ በኋላ መስራት ታቆሚያለሽ ተባልኩኝ ማለት ነው። ከዛ እኔ ደግሞ ደግሜ ብሎክ አደረኩት በውስጥ በኩል በራሴም በኩል በሱም በኩል። ከዛ አይደርሰውም ኖቲፊኬሽን እና ይሄ ስላልኩ ራሱ ነው የዛኔ ነገር ደርሶብኛል ማለት ጭቅጭቅ ማለት ነው። ላፈ ራሱ ያስጠላል እኮ ያስጠሊታል። ለማንኛውም አግቢው ሩታ የምታገባ ትጣ ማለት ነው። አንቺ የሜዳ አህያ ውዳቄ፣ እውነት ውዳቄ ራሱ እኮ አይገልጽሽም። የሜዳ አህያ ራሱ አይገልጽም። የሜዳ አህያ ራሱ ስርዓት አለው። በሜዳ ተቀምጦ እዛው ይኖራል። ምንም አይነካውም። ጅብ አይበላው፣ ምን አይደርሰው፣ እራሱን አስከብሮ ይኖራል። እቺስ ይሁንሽ ዝፍጥ የምታስጠላ። አንቺ ገጠር ወስዶ ነበረ ማስፈጋት፣ የገጠር ስራ ማለት ቁፋሮ የለም በአሁኑ ሰዓት። ለነገሩ አንቺ ራሱ ቁፋሮ አንሶሽ አይደል እንዴ? በስንት ወንዶች ዘለሽ ባለትዳር ወንድ ላይ ፊጥ ያልሽው። እንደው በመቆፈረ ነበር እንጂ መቆፈር ልክ ትገቢ ነበር። እውነቴን ነው የምልሽ። ሴት ልጅ ራሷ ቁጥብ ስታደርግ ራሷን አስከብራ ስትኖር ነው የሚያምርባት። ሩታን ተመልከቺ። ባል እንኳን ኖሯል። ትክክለኛ ህጋዊ ባልዋ እንኳን እንደዚህ አልሆነችም። ለህጋዊ ባልዋ ራሱ እንደዚህ እንግብግብ ስግብግብ አላለችም። አንቺ ግን ህጋዊ ላልሆነ ባልሽ አንቺ ምንሽ እጅ እግርሽ ላልሆነ ወንድ ከሆነው እንደዚህ የምትዝረከረጊው ዝርክርክ አሳዳጊ የበደለሽ ስድ እንደው አፈር ብዬ አፈር ያስበላሽ። አንቺ በመንገዴ ብታጋጥምኝ አብርሃም እንኳን ያጋጥመኛል ብዙ ጊዜና እቺ በመንገዴ ብታጋጥመኝ ለምን ጎትተሃት አትሄድም አንተ? ለምን ናስኪ ወንድ ከሆንክ ይዘሃት ውጣ። እውነት እቺ በጥፊ በደህና ጥፊ ነበረ ማለት ስታስጠለን እናንተ ቪዲዮቸው አሳይቶ ነበረ። እቺ ናት በተለይ ማለት ነው። ለማንኛውም ውሰጂ ፈቅደናል። አንቺ የሜዳ አህያ የሚያነሳሽ ያጣሽ ውዳቂ ማለት ነው። ሂጂ እውነት ሂጂ፣ ያስቀምጥሽ። ርቃችሁ ቁጭ በሉ እንጂ ሰፈራችን ላይ ቁጭ እንዳትሉ እንዳናያችሁ ማለት ነው። እና ለማንኛውም መታረቅ አትፈልጉም፣ እንዲታረቁ አትፈልጉም። አፈር ብሎ ራሱ ያለችኝ ልጅ አለች። እኔ ቺ ልጅ ተጠራጠርኳት። ማናት? ከዚህ በፊት ጥሩ ኮሜንት ትጽፍ ነበረ። አሁን መለሳ መሰደብ ጀመረች ወይስ ያቺ ልጅ ሌላ ናት? ዛሬ የተሳደበችው እንዲታረቁ አትፈልጉም ምናምን የምትሉ አላቸው። እንዲታረቁ ባልና ሚስት ሲፋታ ደስ የሚለው አለ እንዴ? እኔ ደስ አይለኝም። እኔ ሴጣን አይደለም ሰው ነኝ። እውነቴን ነው የምላችሁ። እኔ ስቀልድ ነው እንዳትታረቅ ያልኩኝ። እኔ ሲጀመር እኔ አሰራሬም ንግግሬም ያስታውቃል ማለት ነው። እና እቺ ሴትዮ ብቻ ናት ሪል አድርጌ የምቀጠቅጣት እንጂ ሌላኛው ላይ ለላይ ያልኩኝ ማለት እነዛዎችም ውቅጥ አድርጌ በደህና ዱላ ነው የምሄድባቸው እንጂ ቀለል አድርጌ አልሄድባቸውም። ነገር ግን በትዳር መሀል እንደዚህ በአብርሃምና በሩታ ትዳር ልጅ ኖሮ እንኳን ተፋቱ እንደዚህ በሉ አትታረቂ ምናምን የማለት ሞራኑም ህሌናውም የለኝም ማለት ነው። ምክንያቱም ባለትዳር ናቸው። ባልና ሚስት ተፋቱ የሚል ሰው ሴጣን የሆነ ሰው ነው። ተፋቱኝ። እኔ ለቀልዴ ነበረ እንደዛ ያልኩኝ ማለት ነው። እና ለነገሩ አብርሃም ረጋ ብሎ አይቀመጥሽ። ምን እናደርገው? ይኸው እሺ አላት እኮ እሺ፣ በደስታህን ነው የምፈልገው፣ ጤንነትህ ነው የምፈልገው። ቀጥሎ ደግሞ እኔ በሁሉንም ነገር ከአንተ ጎን ነኝ። እንዴ ማንንም እንደገፋህ ማንንም እንደሰደበህ አይደለም ብላ ለሩታ ነጋቻት። እዩት እንግዲህ እዩት፣ ማንም እንደሰደበ ማንም እንዳታዳ እንዳንቺ በሰው ባል ላይ ተንጠልጥላ ባልመለመን። ኧረ እባካችሁ በአደባባይ ባልመለመን በሰው ባል ላይ ተንጠልጥላ የሰው ባል ትዝረፍ እንዴ? አንቺ ዘራፊ ማለት ነው። ዝርክርክ አሳዳጊ የበደለች ስድ ቅሌታ ምን ትመስላለች ወራዳ። እና ማንም እንደገፋ ለሩታ እኮ ነው የምትነቃት። ሩታ ገፋችህ፣ ሩታን ሰደበችህ እኮ ነው እያለችው ያለችው ወራዳ። ታዲያ እንዳንቺ ከምለምን ማለት ነው እንደ ሩታ አድርጌ እጥፍ አድርጌ ብሳደብ ይሻለኛል። እንዳንቺ ከምዝረከረክ፣ እንዳንቺ ራሴን አዋርጄ አቅልዬ እንትን ከምል ምንድን ነው የሰውን ባል ላይ ተንጠልጥዬ ባል ከምለምን ማለት ነው ወራዳ። እንጂ ድፍት ያደርግሽ የአባቴ አምላክ። እንደው ምን ትመስላለች አሁን ሩታ የመናገር ምሁራኑ አለሽ። አንቺማ መለስብሻለሁ፣ ጠብቂ። የምር ሰላም ሁኑልኝ ቤተሰብ።